ሲምፕል በጣም ጥሩ ጣዕም ያለው ዛሬ ከና ያከናችሁ ይሄን መሰለ ቆንጆ ለቁርስ ቆንጆ አማራጭ አለ እንዳያመልጣችሁ። እንደናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። ዛሬም ለቁርስ የሚሆናችሁ ቆንጆ አማራጭ ይዤላችሁ መጥቻለሁ። እንግዲህ እንደዚህ ግብአቶች በመጠቀም ማዘጋጀታችሁ ቆንጆ ዳቦ አንተ ደግሞ እንደዚህ የተረፈ ዳቦ ትንሽ እቃዎች እንደዚህ ተራፉ በሚኖርበት ሰዓት የምትሰሩት ቆንጆ የምግብ አማራጭ ዛሬ እንመለከታለን ማለት ነው። እስቲ በተራ ቀረብ ያደረኩኝ ግብአቶችን ላስተዋውቃችሁና ከዛ ወደ አሰራሩ እንገባለን ማለት ነው። በቅድሚያ እንግዲህ ማስተዋወቃችሁ እንደዚህ ስላይስ ዳቦ አለ። እንደዚህ ያደረ ዳቦ መጠቀም ትችላላችሁ። ለስራው ይጠቅማችኋል። ያሉም እንደዚህ የተለያዩ ቀለም ያላቸው የፈረንጅ ቃሪያ እና ሽንኩርት እንጠቀማለን። እንደዚህ ለዚህ ግብአት ያስፈልጋቸዋል። ሌላ ግብአታችን ደግሞ የሀበሻ እንቁላል ነው። በዚህም ምግቡን ቆንጆ አገር እንሰራዋለን። ሌላ ግብአታችን የገበታ ቅቤ እንጠቀማለን። እንዲሁ ደግሞ ዳቦ ብናረስበት ደግሞ የሚያስፈልገን ግብአት አለ። ወተት ያስፈልገናል። ይህን በመጠቀም እንግዲህ ምግቡን እንሰራለን። ለማጣፈጥ ደግሞ እዚህ ጋር የምጠቀማቸው የቀረፋ አለው። ቀረፋ እጠቀማለሁ። እንዲሁ ደግሞ ትንሽ ሮዝማሪ ቅጠል እናደርግበታለን። ወጡ ሲቀላቀል በጣም ቆንጆ የሚሆንልን። ያ ግብአታችን ደግሞ የተፈጨዋለን። እሱን በማድረግ ቆንጆ ማዘጋጅላችሁን ለቁርስ የሚሆን ጥሩ አማራጭ ትመለከታላችሁ ማለት ነው። አሁን ቀጥታ ወደ አሰራሩ እንገባለን። በቅድሚያ እንግዲህ ሽንኩርቱና ቃሪያውን ከትፈን እናዘጋጃለን። እዚህ ጋር ዳቦውን እናረሰዋለን። ከዛ በኋላ እንግዲህ እንዴት ነው ትመለከታላችሁ። በጣም ፈጣን ቀላል የሆነ የምግብ አሰራር ነው ማሳያችሁ። እንግዲህ በቅድሚያ ከዚህ ከቃሪያው ላይ ትንሽ እንፈልገው፣ ብዙ አልፈልግም። እዚህን ያክል በቂ ነው። ከአረንጓዴው ከቢጫው እንደዚህ ያክል እጠቀማለሁ። ፍሬውን እንደዚህ ካወጣን በኋላ የኛውን እንትን እንዲያርጋቸው እንደዚህ እናደርግና አንድ ላይ ቀላቅለን ከትፈዋለን ማለት ነው። አድቀን ከትፈዋለን። ይሄ ቆንጆ ለቁርስ የሚሆናችሁ አማራጭ ነው። የፈረንጅ ቃሪያ ከላችሁ ብዙ የማያቃጥል ከሆነ ያበሻ መጠቀም ይቻላል። ግን እንደዚህ ፈረንጅ ቃሪያ ወለጠ ለምግቡ ጣዕም ቆንጆ ያገላችኋል። እንደዚህ እናዘጋጃለን። እንዲህ ካደረጋችሁ በኋላ ይሄኛውን ወደ ጎንች ጋር ብዙና ስጅግ እናስቀምጠዋለን። እዚሁ አካባቢ ይሄ እንደዚህ አርጋችሁ ወደ ጎን ካስቀመጥን በኋላ ሽንኩርቱ እንደዚሁ የሽንኩርቱ ግማሽ በቂ ነው። እንዲያርገን ይሄ እንደዚህ አድርጋችሁ እንዲህ አድርገን አደርቀዋለን ማለት ነው። እንዲህ ካረግን በኋላ ወደ ጎን እናስቀምጠውና ወደ ጎን አድርገዋለን። ጎድጎድ ያለ ሳህን እናመጣለን። አካባቢያችሁ እንደዚህ ጸዳ ታደርጋላችሁ። እንደዚህ ካደረግን በኋላ እንግዲህ እዚህ ጋር ዳቦውን ከተዋለን። እንደዚህ አድርገን ዳቦ እንደዚህ ሰበር ታቦታላችሁ። እንደዚህ ሰበር እናደርገዋለን ዳቦውን። እንደዚህ አገን ዳቦውን ከቆራጥ ደምደም ታርጉታላችሁ። እንደዚህ ካረግን በኋላ ላይ ወተት እናፈስበታለን። ወተት እናደርግና በማንኪያ እንደዚህ ጫንጫንለዋለን። እንደዚህ እንዲርስ ትንሽ ደቂቃ እንተዋለን ማለት ነው። ያ ደግሞ እዚህ ጋር የምንሰራው ስራ አለ። ሁለት እቃ ካዘጋጀን በኋላ እዚህ ጋር እንዲያርጋቸው አስኳሉና ውሃውን እናለያየዋለን ማለት እንዲያርጋቸው እንዲያርገን አስኳልና ነጩን ለየዋለን።
እንዲያከል ሁለቱ ላይ አይተን እናስቀምጣለን ማለት ነው። ለብቻው ይቀመጣል። ይሄኛው እዚህ ጋር ከመጣን በኋላ እንደዚህ ከመጣን በኋላ ዳቦን ወደዚህ እንመልሳለን። አሁን ጓንት ተጠቀማለሁ በእጄ ስለማሸም ጓንትና ግን እንዲተካችሁ አሁን በደንብ እርሷት ያውታ በጣም የራሰላችሁ እንደዚህ እርሷን እንደዚህ መራሱን ካረጋግጣችኋል እንደዚህ እናረግና ያዘጋጀነውን እንቁላል እዚህ እንጨምረዋለን። ከእንቁላል ጋር አብረን አሸዋን እንደዚህ እናደርገዋለን። ስመለስ እንግዲህ ያዘጋጀሁትን ሽንኩርትና ቃሪያ ትንሽ በሳት ካበሰልኩት በኋላ እዚህ ላይ ጨምረውና ቀላቅለን ማዘጋጀላችሁ ቆንጆ ሳንዱች ላይ ተመልከቱ። እሺ ተመልሰናል። አሁን መጥበሻችንን እንለኩሳለን። ከለኮሰን በኋላ ትንሽ ቅቤና ዘይት እንድትቀላቅለን እናስተካክላለን። እንደዚህ ካረጋችሁ በኋላ እንደዚህ ሽንኩርቱን እንደዚህ እናበስለዋለን። በጥሬው መስራት ትችላላችሁ፣ ግን የበለጠ እንደዚህ ሲበስል ሁሉ ሰው የሚያስደስት አንድ አይነት ፍላጎት ያለው ምግብ ያገላችኋል። ሁሉ ሰው ያማከለላችኋል እንደዚህ ታበስሉት። እንዲህ ካረጋችሁ በኋላ ብዙም ሳንቆይ ይሄን ጨምራለን። ወደዚህኛው እዚህ ጋር ቀረብ እናረጋታለን። ቃሪያው እንደዚህ ይበስላል። በኋላ በሚበላበት አፍ ላይ ትንሽ ኮርሸም ነገር እንዳይበዛባችሁ እንደዚህ ማብሰል ትችላላችሁ ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቷን ጫን አድርጓት። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። ላይክ እና ሼር እንዳይረሳ። የዚህ ቤተሰብ ከሆናችሁ ባለሙያ ትሆናላችሁ። ልክ እንደዚህ እናበስላለን። አሁን ቅመም እንጀምራለን። ቀረፋ እንደነገርኳችሁ ትንሽ ሮዝማሪ ፓውደር፣ ጨው፣ እሳቱን ቀነስ እናደርጋለን። በዚህ መልክ ይበስላል። እንዲህ ካረጋችሁ በኋላ እሳት እናጠፋለን። ይሄኛው ይመጣና እዚህ ላይ ይቀላቀላል ማለት ነው። እዚህ ላይ እንደዚህ እናደርገዋለን። በጣም ቆንጆ የሆነ የምግብ አማራጭ ትመለከታላችሁ ማለት ነው። መጥበሻ እንቀይራለን። እንደዘርጋ መጥበሻ ታዘጋጃላችሁ። ካዘጋጀን በኋላ ቅድም ያስቀረነውን እንቁላል መልሳለን። እቺን ካረግን በኋላ ትንሽ ዘይት ታረጋላችሁ። ለስለስ ባለ ሰዓት ላይ በጣም እሳት ኃይለኛ መሆን የለበትም። ቆንጆ ዕቃ እንድታገኙ እንዲያርጋችሁ። ብዙ የተለየ ነገር አታዩም፣ ግን በቃ ለአማራጭ ስታገኙ ለተመጋቢው ጥሩ ይሆንላችኋል ማለት ነው። አሁን ያዘጋጀነውን ዳቦ እናመጣና እዚህ ጋር እንደዚህ ጠፍጠፍ እናረጋታለን። እንደዚህ እናረግና ጠፍጠፍ እናረጋዋለን። እንደዚህ እንቁላል ስላለ ወደም ይያዝላቸዋል። ዳቦ እንግዲህ አደረ ብለን ልንተው የነበረው ዳቦ ነው። እሱን በመጠቀም የዘጋጀ ቆንጆ ቁርስ አሰራር ነው። ከላዩ እንግዲህ ማርም አርጋችሁ ኬቻፕ አርጋችሁ ማቀምጩበት አማራጭ አለ። እንደዚህ ግን የማያጣብቅ መጥበሻ ካሁን ትንሽ ይይዝባቸዋል። ጥንቃቄ አድርጉ። እንደዚህ እንደምታዩት እንደፈለኩ ያንቀሳቀስኩት ነው ያለሁት እኔ። እንዲህ አድርገን እሳቷን ትንሽ ስጠውና እናበስላለን ማለት ነው።
ከዛ በኋላ እዚህ ጋር አዘጋጀናትን እንቁላል ከላይ እናረጋታለን። እሻው እንደዚህ በሰል ማለት ጀምርላችሁ እቺ ላይ እንቁላሏን ከላይ እንደዚህ ከቻላችሁ ድፍን እንቁላል እንደዚህ እንደ ፍራይድ ኤግ አጉላ አበሻ ብዙ ጊዜ ስለማትወዱ ነው እንጂ እንደ ፍራይድ ኤግ ብናረጋው በጣም ቆንጆ የሚሆነው። እንዲህ ካረጋችሁ በኋላ በስፓቱላ እኛዋን ገልበጥ ታጓ በጣም የሚያምር ከለር ታገኛላችሁ። በጣም ያምራል። ታዩታላችሁ። በጣም ቆንጆ ነው በስሏል ማለት ነው። እንግዲህ በዚህ መልክ እንግዲህ ሊካበሰላችሁ በኋላ እንግዲህ ሳህን ላይ እንደረድረዋለን። ከላይ ኬቻፕ ማድረግ ትችላላችሁ፣ ማር ማድረግ ትችላላችሁ፣ ሲራፕ አድርጋችሁ መግባት ትችላላችሁ። ስመለስ እንግዲህ አብረን ገበታ እንቀምሳለን። ጠብቁ። እሺ እንግዲህ ተመልሰናል። እዚህ በጣም ቆንጆ ነው በስሎ ደርሶናል። አሁን እንግዲህ እንቅመስና በጣም ነገራችኋለሁ። በጣም ቀላል ግን በጣም የምትወዱት የምግብ አሰራር ነው። እዚህ ላይ ካስፈለገ እንደዚህ ከላይ እንደዚህ ኬቻፕ ማድረግ ትችላላችሁ። እንደዚህ አድርጋችሁ ኬቻፕ ላይ እንደዚህ ፈስፈስ አድርጋችሁ ለልጆች ማቅረብ ትችላላችሁ። ለአዋቂም ደግሞ እኛስ ኬቻፕ ማንከለከለን መመገብ እንችላለን። ስለዚህ በዚህ እንግዲህ አዘጋጅታችሁ ትመገባላችሁ። እስቲ ጥቅመሰና ንገራችሁ። እንደዚህ ቆረጥ አድርጋችሁ እንደዚህ ሲምፕል በጣም ጥሩ ጣዕም ያለው። በሌላ መልኩ ደግሞ እንቁላልን ሳንዱችን ዳቦና እንቁላል ቤታችን ካለ ሳንዱች ምናት ዝብለኝ በሌላ ፍሪጅ ደግሞ በዚህ መስጠታችሁ ልጆች ለየት ያገወዳሉ። በቃ ስታውላቸው ደስተኛ ነው ይበላል። በተለይ ደግሞ ምግብ በምትሰሩበት ሰዓት እነሱ እንዲሳተፉ ማለት ምሳሌ አሁን ዳቦ መቆራረስ፣ ወተቱን ማድረግ፣ አብሮ ጓንት አድርገው ማሸት ነገር እያታርጓቸው በኋላ ደስ ብሏቸው ይመገቡታል። ስለዚህ በዚህ ሰርታችሁ እንግዲህ ልጆቻችሁ ምግብ ማድረግ ትችላላችሁ ማለት ነው። ጉርሻ ከሼፍ ናስከ ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችኋለሁ። ቻው